አንችልም። ሁላችንም እኛ በዱአ ክርስቲያኖችን በጸሎት አስቧት። እናንተም ሴት ናችሁ ዱአ አድርጉላት በሰላም ተገላገሊ በሏት ማለት ነው። በነገራችን ላይ እላችኋለሁ በጣም እንግዲህ የፈጣሪ የአላህ ስራ እንግዲህ ብዙ ነገር ነው እላችኋለሁ። እንግዲህ አብርሽ እኔ አብርሽ ምን ገረመኝ እላችኋለሁ። እንግዲህ አብርሽ ወይኔ እናቴ እንትኑን አጃውን አይጠጣም እሱ እንዳመጡ እንትን እንዳለ ሰው ተልባ ተፈልቶላት የመጣ ተልባ እሱ ግጥም አያደርገውም። ጉድ እኮ ነው እንዲህ። አዎ ጠጣ አንተም ለፍተሃል ማለት ነው። ምን ችግር አለው? ሆ እዛ ጋር የምትጨናነቅ ልጅ ያለች አብረን ነው እኔም መጠጣት አለብኝ ብለው እሱም ግጥም አያደርግም። እንዲህ ጉድ እኮ ነው። እና እንግዲህ ሩታ ገብታለች። እንግዲህ ሁላችሁም ዱአ አድርጉላት ጸልዩ። እውነት የቀልድ ጊዜ ቀልድ ነው። የዛሬ እውነት ነው የምነግራችሁ ማለት ነው። ገብታለች። እኔ ወላሂ እውነቴ እኮ እናንተ የገባሁ የወጣሁ እንደወለደች እንዴ ብዬ የገባሁ የወጣሁ ስራ ሰራሁ ብላችሁ ነው። ዛሬማ ሴትዮ ሳታባርረኝ አይቀርም። እና እና ማለት ነው እናትየው ናት ያለችው። አብርሽ አልተነገረውም ነበረ። አብርሽ መጣ። ያው ከዛ ሆስፒታል ውስጥ ክፍል ያለችበት ክፍል ልግባ ሲባል ቆይ እናትየው ሲወጡ ትገባለህ አሁን አትግባ ተባለ። ከዛ እናትየው ና አሉት ገባ። እንግዲህ ይዟት ወጣ። ሩታም ደግሞ በዚህ ሰዓት እንደሚያስፈልጋትም ተነግሮ ነበረ። ጓደኞቹ ግን እየተነጋገሩ ነበረ። በዚህ ሰዓት ችግር እንዳትፈጥር ለምን መጣህ ምናምን እንዳትለው አብርሽ እንከተለው ወይ ምናምን ሲሉ አረ እንደው ደስ ይላታል ለምንድነው እንደዚህ የሚባለው ደስ ይላታል አሉ። እናትየውም ደግሞ ደስ አላቸው። ከዛ ሩታንም ፈገግታዋ ጨመረች። እንግዲህ እሱን ላይ እየወደቀች ምን ያለችም እንግዲህ መከራ እያየች ነው እላቸዋለሁ። እሱም እንግዲህ እንዴት ያደርግሻል ይቆርጥሻል ወይ ወይስ እንዴት ወገብሽ ነው ወይ እንደገና ደግሞ ሰው ሲያደርጉ አየ አይደለም ቁጭ ብድግ እንበል አላት። ቁጭ ብድግ እንበል ስለ አላረግም አለችው። ወክ አድርጊ ነው የተባልኩት እኔ ቁጭ ምግብ አልልም አለች። ቁጭ ብድግ አልልም አለች። እንግዲህ ግን ያዞራት ነው ወዲህ ወዲህ ያላት ነው። እንግዲህ ሐኪሞቹ ትንሽ ገና ነው ሆድሽ ገብተው አልመጣም ልጁ ገብተው አልመጣም አለዋትና እንግዲህ ተንቀሳቀሺ እንዲመጣ ተባለች። እንግዲህ እንደዛው እንዳለች ደግሞ ከአብርሽ ጋር ነገር አልተወችውም ማለት ነው። አስወጡልኝ ለምን መጣህ እያለች ማለት ነው። ያው የቀልድ እኮ ነው እየሳቁ ማለት ነው። አብርሽ እንግዲህ እንትኑ ታልባው ለምን ይጠቅማል ምናምን ሲሉ እንግዲህ እናትየው ጥሩ ነው ልጁ ያወጣዋል አሞዳጭልጮ ያወጣዋል እንዴ ያለ አዎ ያወጣዋል ልጁን አሉ። እንግዲህ እየሳቁ ነው ዩቱበሮች እዛ ጋር ተሰብስበዋል። እኔ የምለው ማለት ነው እናንተ ቆይ የእውነትም ጊዜ የውሸትም ጊዜ ማለት ነው። በቃ ካሜራ ያለመደቀን አይሆንላችሁም ማለት ነው። ጉድ እኮ ነው። ካሜራቸውን ደቅነው ማለት ነው የምትለው ሁሉም ልቅም ያረጓት ነው ማለት ነው። ልቅም አድርጎ እንትን ያሏት እየለቀሙ ነው ማለት ነው። አብርሽ ራሱ ቁጭ ብሎ እናትየዋ አጃ ይሰጥህ ወይ ሲለው አዎ አይልም። አጃ በብርጭቆ ቀድተው አመጡለት እሱን ቁጭ ብሎ እየጠጣ አንተ ለምን ትሰጭብኛለሽ አለች ሩታ ደግሞ ማለት ነው። አብርሽ ደግሞ እንዴ እኩል ነው እኮ ምን ነው እንዴ አንተ መስሎሃል አንተ ምን ነክቶህ ነው ደግሞ አንተ የምትወልደው ወልደህ አይተኸዋል እንዴ? ምናምን እያለች ማለት ነው። ሩታዬ እንግዲህ አላህ ይድረስልሽ እውነት በሰላም ውለጂ የኔ እናት በሰላም ተገላገይ ማለት ነው። እናትየውም ጨንቋቸዋል። እናትየዋ እንግዲህ ከሌሊቱ 6 ሰዓት ነው የጀመራት ትናንትና ሌሊት 6 ሰዓት ነው እንግዲህ እስካሁን አልወለደችም። አለች ገና ናት ማለት ነው። እንግዲህ አብርሽ ደግሞ ለምን የምጥ መድሃኒት መርፌ አንሰጧትም ሲል አይ ገና ነው ሆዷ ገብቶ ሳይመጣ አሁን አይሰጣትም አሉ እንግዲህ ወይ ዝም ብሎ ሆዷም ቆርጧት ይሆናል የገባችው አናቅም ወይ ሆዷ ቆርጧት ይሆን እኛም አንዳንዴ ሆዳችን ይቆርጠንና ሀኪም ቤት እንሂድ እንላለን። ወይ ሆዷን ቆርጧት ይሆናል። ወይ የበላችው ምግብ አልተስማማትም ይሆናል። ወይ አታውቅም እንግዲህ እየሄደችው ማለት ነው። ዝም ብሎ እናንተ ወይ ለምጥም እሱ ግን አብርሽ ግን እውነት ምጥ ነው ወይስ ሌላ ነገር አሟት ነው ብሎ ጠይቋል አስታውሷል ማለት ነው። እና ሩታዬ እንግዲህ ሰውን አታስጨናንቂ በዚህ ሰዓት እንግዲህ ምንም ደግሞ የአብርሽ አትበይ ማለት ነው። አብርሽ ደግሞ ፈርተዋል ማለት ነው። ኧረ ዛሬ እንኳን ተይኝ እያላት ነው። ዛሬ እንኳን ተይኝ ኧረ በህግ በፈጠረች ዛሬ እንኳን ተይኝ ይላታል። እንክትክት ብላ አስቅም ያጃው ሲጠጣ አስቅበትም አንተ ምን ወልደሃል እንዴ አንተ የምትጠጣው? ታልባውንም ቅመስልኝ አለችው ታልባውንም ሰጠችው። ታልባውንም እንግዲህ አብርሽ እንግዲህ ሴት ልጅ ችግር ያለባት ችግር በደንብ አድርገህ እይ ማለት ነው። ወደፊቱም እንግዲህ በጣም የሴት ልጅ ያው ትንከባከባለህ በዚህም ደግሞ በጣም የበለጠ እንድትንከባከብ ደግሞ
እንኳንም ተጎና ሆንክ። ሴት ልጅ እንዴት እንደሚያስቸግረው ሴት ልጅም ስንት ችግር እንዳለው ታያለህ ማለት ነው። ባይዘዌ እኔ ስነግራችሁ እህቶቼ ሲወልዱ አንድ ቀን አይቼ አላቅም ማለት ነው። እዚህ ሀገር ሆኜ ነው እህቶቼ የወለዱት ማለት ነው። ግን በጣም ጭንቀት አለው አሉ፣ ይጨናነቃሉ። በጣም ብዙ ነገር ችግር አለ፣ ብዙ ነገር ማለት ነው። ግን አንዳቸው እኔም አሁንም አያሳየኝ እውነት እኔ አልፈልግም ማለት ነው። እና እዚህ ሀገር ሆኜ ነው የወለዱት ማለት ነው። እና አብርሽ ራሱ ውይ ሴት ልጅ ችግር እያለ ነበረ ቪዲዮ ላይ ገና ምን አይቶ ማለት ነው ገና እየተናገረ ነበረ ማለት ነው። እንግዲህ ዝም ብሎ የሚወለድና ልጃቸው ዝም ብሎ የሚያቅፉ መሰላቸው ማለት ነው። እና አብርሽ ደግሞ በጣም ጓጉተዋል። እንግዲህ ልጆቹ ደግሞ የአብርሽ እናትና የአብርሽ አባት ይደወልላቸው ትንሽ ቆይና ትታይ እያሉ ነበረ። እናትየው ብቻ ናቸው። ያው 6 ሰዓት ነው፣ እህቶቿም አላወቁም አልመጡም። እህቶቿም ሳያውቁ 6 ሰዓት ላይ እንትን ሲጀምራት ነው ይዟት የመጡት ሐኪም ቤት ማለት ነው። እንግዲህ እዛ ቀን ተሎ አይወጣም ልጅሽን ብሎም ከትናንት ወዲያ እናትየዋ እንደዚህ እንደ ብራንክ አድርጎ ተናግሯት አልቅሳ ነበረ። ልጅሽ ካልመጣ በቃ ሂጂ ምናምን ሲሏት እውነት መስሏት አልቅሳ ነበረ። እነሱም ሌላ ጋር ሆኑ እንዴ ሌላው ቀን ነው ምናምን ብሎ እንግዲህ እነሱም ትንሽ ሰዓት ብራንክ አድርጎ እንትን አሏት እላቸዋለሁ። እና በሱ ብራንክ ባረጓት ከትናንት ወዲያ ማታ ነው እንደዚህ ከትናንት ወዲያ ነው እንዲህ ያረጓት። ትናንትና ማታ ነው የገባችው 6 ሰዓት እንግዲህ እስካሁን አልወለደችም። እንግዲህ አላህ ያውቃል እላችኋለሁ። አላህ እንግዲህ እንደ ውልቅልቅ አድርጎ ታልባው የጠጣሹ ታልባ እናንተ ያወልቃል አሉ። ልጅ ቶሎ ቶሎ ያወጣዋል አሉ። ታልባ ጠጡ እርጉዝ የሆናችሁ ማለት ነው። እንግዲህ ሩታዬ ስትጠጣ ስላየሁ ነው። አብርሽም ጠጥተዋል። እንዴ አጃውን ግጥም አድርጎ እንደ ራስ እንደሆነ ሰው ግጥም አድርጎ አይጠጣም። ቁጭ ብሎ ተስተካክሎ ጉድ እኮ ነው። ኧረ ወንድ ነህ እንዴ ጉድ እኮ ነው። ከዛ ምን ትለዋለች? አንተ ምንህን ነክቶህ ነው ደግሞ የምትጠጣው አለችው። እንትኑ ታልባውን ይዞ ሲጠጣ እኮ ነው እናትየው እንትን አጃ አለ ላምጣልህ አሉት። አዎ አሉት። ሁላቸውም በሳቅ አይለቁትም። ሳቃቸው እንዳለ ማለት ነው። እና እንግዲህ አይዞሽ ሩታዬ የኔ ቆንጆ አሁን ልጅሽን አቅፈሽ በሰላም ለቤትሽ ያብቃሽ ማለት ነው። እናትየው ደግሞ ተጨናነቁ የኔ እናት ማለት ነው። እንግዲህ ማስታገሻ መርፌ ይሰጣታል ዛሬ ካልወለደች ብለዋል ማለት ነው። አብርሽ ግን እንግዲህ እስከ ጠዋትም ልትወር ትችላለች ምናምን እያለ ነው። እስከ ማታም ልትወር ትችላለች አለ። እነሱን ሌሊት ነው ያው የገቡት ማለት ነው። እንግዲህ እኔ ባካችሁ አውቀውን እንደ ብራንክ ነው እንጂ መውለዷ አይደለም። ያው ጊዜዋ ነው ደርሰዋል። ገብታለች መቼ ለታ ነው እንትኗን ቀጠሯን አልቋል ያሉ ነበረ። ግን ምንድነው አብርሽ ነው ባካችሁ በመኪናው አምጥቷት እንትን እንደዚህ እንደሚለው እንጂ አብርሽ ሳይሰማ እንዴት ጓደኞቹ ይሰማሉ? አብረው አይደለም እንደሚተኙት። እናንተ ደግሞ እኛን ታሞኛላችሁ እንዴ? ራሳችሁ ሞኝ ናችሁ። እውነት ይሄን መናገራችሁ ራሱ አንድ ሞኝ ናችሁ ማለት ነው። እኛ አብርሽ አላወቀም። እኛ ተደውለን የመጣ ነው ምናምን አብራችሁ ነው የምታድሩት። አንድ ሩም ነው የምታድሩት። ምንድነው እንደዚህ የምትብሉት? እንደውም በቃ ምንም አላቅ ጅላጅል አረጋችሁን እኮ። ወይ ዘንድሮ ዩቱበር እውነት ትገርማላችሁ። ግን ጉድ እኮ ነው። ለማንኛውም አሁን ሩታ አላህ በሰላም ውለጂ፣ በሰላም ተገላገይ፣ ሁለት ሁኚ ማለት ነው። እንግዲህ አላህ ያመጣው ነገር ነው መቀበል ነው ማለት ነው። እንግዲህ አብርሽ አሁኑ መገምገም ጀምረዋል ማለት ነው። እየተንገበገበ ነው እንግዲህ ልጁ እስከ ሲያጨንቆታል። ይሄ ልጅ መከራችን አሳየን አይላትም። አንተ ምን አይተህ አለችው። ይሄ ልጅ በጣም እንዴ አንቺ ብቻ ነው እንዴ ምን ሆነ ያልጨነቅም እንዴ አላት። እሷ እዛ ሆዷ ውስጥ ተሸክሟ ያለች ልጅ ያለች ማለት ነው። አብርሽ እኮ ነው የሚለው ጉድ እኮ ነው። እና ብቻ በሰላም አላህ ይገላግልሽ እና ቤተሰብ እናንተም ዱአ አድርጉላት ማለት ነው። እንግዲህ ይኸው ምንም ጊዜ ቢሆን ምንም ቢሆን እሱ ነው የደረሰላት። አጠገቧ ይዞ ሽሩሩ የሚል እሷ ናት ማለት እሱ ነው ማለት ነው። ሌላ ያው ጓደኞቹም አሉ ማለት ነው። እኔ ጓደኞቹ እንግዲህ በፊት ሙልጭ አድርጌ ሰድቢያቸው ነበረ። ከሰደብኳቸው ሁለቱም የሉ ማለት ነው። ሄልሜላና አንዱ ማን ነው የሚባለው ብሩኬ የሚሉት እሱ አልነበረም። ዛሬ ግን አልቤላ ነው ያቤላ ነው ቤላ ነው አልቤላ ነው ማነው የሚሉት እሱ ነው ያለው። ፈረንጁም አለ። እነሱ ናቸው ያሉት እላቸዋለሁ። እንግዲህ በጉጉት የሚጠበቅ የነበረ የሩታ ምጥ እንግዲህ ገባች ማለት ነው። ሁላችሁም ደግሞ እንግዲህ አላህ በሰላም ቤቴ ማርያም በሰላም እንግዲህ
ታውለድሽ እንትን ትበልሽ ትገላግልሽ ነው የሚባለው። እንግዲህ ትድረስልሽ ማርያም ማለት ነው። ትድረስልሽ ማለት ነው። ፈጣሪ አላህ ይድረስልሽ ማለት ነው። ማንም ሳይመጣ ማንም ሳያውቅሽ ሽልክ ብሎ ያውጣልሽ ማለት ነው። አይዞሽ ሩታዬ አሁን በሰላም ትገላገያለሽ ማለት ነው። እና ቤተሰብ እናንተም በሰላም ተገላገሊ ብሏችሁ ድምጽ እንትን አስቀምጡላት። ሁላችሁ ኮሜንት ላይ ሀሳብ አስተያየታችሁ አስቀምጡላት ማለት ነው። ጥሩ ነገር እንዲያሰማን ማለት ነው። ኢንሻአላህ በአላህ ፍቃድ ጥሩ ነገር ያሰማናል ብዬ ተስፋ እናደርጋለን። እንግዲህ የመጀመሪያዋ ስለሆነ 3 ቀንም ልትቀመጥ ትችላለች ያሉ ነበረ። ግን ይህንንም ሳይመጣ አላህ በሰላም ገላግሎሽ እንግዲህ ለቤትሽ ያብቃሽ ማለት ነው። እናትሽም ተጨናንቋል እዛ ጋር እንግዲህ የወጡ እየገቡ ማለት ነው። በጣም ያው ከባድ ነው ማለት ነው ሴት ልጅ ማለት ነው። እንግዲህ አላህ ይድረስልሽ የኔ ቆንጆ የኔ ትዕግስተኛ የኔ ንግስት የኔ ጠንካራ ያልፋል ሁሉም ነገር አልፎ ለዚህ አብቅቶሻል ማለት ነው። እና ቤተሰብ ከወደዳችሁት ይሄ ነው። ሁላችሁም በሰላም ተገላገሊ ብሏችሁ ጸሎት አድርጉላት ዱአ አድርጉላት። በሌላ በአዲስ ልጇን አቅፋ እስከ ስትመጣ ድረስ መልካም ጊዜ መልካም ቀን ናችሁ።